ሰላም ጤና ይስጥልኝ እንደምን አላችሁ ውድ ልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በኢንተርናሽናል ብሬክ ምክንያት ተቋርጦ የነበረው 30ኛ ሳምንት ተወዳጁ እንግሊዝ ፕሪሚየር ሊግ ነገ ወደ ጨዋታ ይመለሳል። በዚህም መሰረት ሶስት መርሃ ግብሮች ነገ ይደረጋሉ ማለት ነው። የመጀመሪያው መርሃ ግብር አርሰናልን ከፉላም የሚያገናኘው ጨዋታ ምሽት 3 ሰዓት ከ45 ሲደረግ ወልቭስን ከዌስትሃም ዩናይትድ የሚያገናኘውም 3 ሰዓት ከ45 የሚደረግ መርሃ ግብር ሲሆን ኖቲንጋም ፎረስትን ከማንቸስተር ዩናይትድ የሚያገናኘው ጨዋታ ደግሞ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው ማለት ነው። እንግዲህ አርሰናል ረጅም ጊዜ ጉዳት ላይ የነበረው የአርሰናሉ ተጫዋች ቡካዮ ሳካ ከጉዳቱ አገግሞ ለነገው ጨዋታ ዝግጁ እንደሆነ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። ሌላው እንግዲህ በዚህ ሳምንት አዲስ የስፖርቲንግ ዳይሬክተር አንዴ ቤርታን የቀጠረው አርሰናል ነገስ በኤምሬትስ ምን አይነት ውጤት እያስመዘግባል የሚለው እንግዲህ የሚጠበቅ ነው ማለት ነው። እንግዲህ የዕለቱ ተጋጣሚ ፉላም ደግሞ በኤፍኤ ካፕ ግማሽ ፍጻሜ ለመግባት ከክሪስታል ፓላስ ጋር በደጋፊውና በሜዳው ያደረገውን ጨዋታ 3-0 ተሸንፎ ነው ወደዚህ ጨዋታ የመጣው። ስለዚህ በነገውስ መርሃ ግብር ምን አይነት ውጤት ያስመዘግባል የሚለው እንግዲህ ምሽት 3 ሰዓት ከ45 ምላሽ የምናገኘው ይሆናል ማለት ነው። ሌላው ወልቭስን ከዌስትሃም ዩናይትድ የሚያገናኘው ጨዋታ ሁለቱ ክለቦች 17ኛ እና 16ኛ ደረጃ ላይ ተቀምጠው የሚያደርጉት መርሃ ግብር ነው ማለት ነው። ሁለቱም ክለቦች የወራጅ ስጋት ላይ ሆነው የሚያደርጉት መርሃ ግብር የሚጠበቅ ነው ማለት ነው። ሌላው ደግሞ ኖቲንጋም ፎረስትን ከማንቸስተር ዩናይትድ የሚያገናኘው ጨዋታ ምሽት 4 ሰዓት ላይ የሚደረግ መርሃ ግብር ነው። በተለይም በዘንድሮ ዓመት ክስተት የሆነው ኑኖ ሳንቶሱ ኖቲንጋም ፎረስት ድንቅ የሆነ ግስጋሴ እያደረገ ይገኛል ማለት ነው። በተለይም በሚቀጥለው ዓመት ሻምፒዮንስ ሊግ ለመሳተፍ ጥሩ ግስጋሴ እያደረገ ይገኛል። እንዲሁም ደግሞ በኤፍኤ ካፕ ግማሽ ፍጻሜ ከ3 አስርት ዓመታት በኋላ ማለፉን እያረጋገጠ ክለብ ሆኗል ማለት ነው። እንግዲህ ሁለቱን የፖርቹጋል አሰልጣኞችን የሚያገናኘው ጨዋታ ይጠበቃል ማለት ነው። በማንቸስተር ዩናይትድ በኩል በርካታ ተጫዋቾች ከጉዳት አገግመው ወደ መደበኛ መመለሳቸው ይታወቃል ማለት ነው። ሆኖም ግን ከነዚህ ተጫዋቾቹ ልኩሾው፣ ኮቢ ማይኖና ወጣቱ አደይ ሄቨን ለነገው ጨዋታ ዝግጁ እንዳልሆኑም እንግዲህ አሰልጣኝ ሩበን አሞሪም ማረጋገጥ ችለዋል ማለት ነው። እንግዲህ ማንቸስተር ዩናይትድ ከኢንተርናሽናል ብሬኩ ከመሄዳቸው በፊት ጥሩ አቋም ላይ ጥሩ መነቃቃት ላይ የነበረ ቡድን መሆኑ አይዘነጋም። ነገስ ምን አይነት መነቃቃት ላይ ምን አይነት ውጤት ያስመዘግባል የሚለው እንግዲህ ምሽት 4 ሰዓት ላይ ምላሽ የምናገኘው ይሆናል ማለት ነው። እንግዲህ መርሃ ግብሩ ሮብም ሲቀጥል ኒውካስትል ዩናይትድን ከቢትፎርድ የሚያገናኘው ጨዋታም ይጠበቃል። በተለይም ኒውካስትል ዩናይትድ ከ70 ዓመት በኋላ የዋንጫ ጥማቱን በዚህ ዓመት እንግዲህ ካራባኦ ካፕ ሊቨርፑልን አሸንፎ በመውሰድ ማረጋገጡ አይዘነጋም። በተለይም ደግሞ የዋንጫ ማንሳታቸው ለነገው ጨዋታ እንግዲህ ሞራል ይሆናቸዋል ተብሎ ይጠበቃል። እንግዲህ 3 ሰዓት ከ45 ሲል ከቢትፎርድ ጋር ጨዋታውን የሚያደርግ ይሆናል ማለት ነው። ሌላው ደግሞ 3 ሰዓት ከ45 ሲል የሚደረገው መርሃ ግብር በርንማውዝን ከኢፕሰን ታውን የሚያገናኘው ጨዋታም ይጠበቃል። በተለይም ኢፕሰን ታውን የወራጅ አፋፍ ላይ ሆኖ ወይም ደግሞ ወራጅ ቀጠና ላይ ሆኖ የሚያደርገው ጨዋታ ነው። እንግዲህ 29 ጨዋታዎችን አድርጎ 17 ነጥቦችን በመሰብሰብ 18ኛ ደረጃ ላይ ነው የተቀመጠው ማለት ነው። በአንጻሩ በርንማውዝ 29 ጨዋታዎችን በማድረግ 44 ነጥቦችን በመሰብሰብ 10ኛ ደረጃ ላይ ነው የሚገኘው። እንግዲህ የነገው መርሃ ግብር በተለይም ለኢፕሰን ታውን ወሳኝ የሆነ ጨዋታ ነው። ይህም ጨዋታ 3 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው ማለት ነው። ሌላው ብራይተን ከአስቶን ቪላ የሚያገናኘው ጨዋታም ይጠበቃል ማለት ነው። እንግዲህ ይህም ጨዋታ 3 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። በተለይም ዩናይ ኤምሪው አስቶን ቪላ ጥሩ መነቃቃት ላይ ሆኖ የሚያደርገው ጨዋታ ነው ማለት ነው። በኤፍኤ ካፕም ወደ ግማሽ ፍጻሜ መግባቱን አረጋግጧል። በዛውም በዘንድሮ ዓመት በአውሮፓ መድረክ በአውሮፓ ሻምፒዮንስ ሊግም
ፒኤስጂ ጋር እንደሚጫወት ይታወቃልና ነገ እንግዲህ ከብራይተን ጋር 3 ሰዓት ከ45 ሲል የሚያደርገው ጨዋታ ይጠበቃል ማለት ነው። ሌላው ሳውዛምፕተን ከክሪስታል ፓላስ የሚያገናኘው መርሃ ግብርም ይጠበቃል። ሳውዛምፕተን በተለይም መጨረሻው ወራጅ ቀጠና ላይ የተቀመጠ ቡድን ነው ማለት ነው። እንግዲህ 9 ነጥቦችን በመሰብሰብ በመጣበት ዓመት ለመውረድ እየዳከረ የሚገኝ ቡድን ነው። እንግዲህ ነገ በሜዳው ከክሪስታል ፓላስ ጋር ጨዋታውን ያደርጋል። ክሪስታል ፓላስ በተለይም ዘንድሮ በቃ ጥሩ አቋም ላይ የሚገኝበትን ሁኔታ እንመለከታለን። በኤፍኤ ካፕም ከሜዳ ውጪ ሂዶ ፉላምን 3-0 አሸንፎ እንደተመለሰ አይዘነጋም። ነገስ እንግዲህ ሮብስ ምን አይነት ውጤት ያስመዘግባል የሚለው እንግዲህ የሚጠበቅ ነው ማለት ነው። ሌላው ማንቸስተር ሲቲን ከሊስተር ሲቲ የሚያገናኘው መርሃ ግብርም ይጠበቃል ማለት ነው። እንግዲህ ይህ መርሃ ግብር በተለይም ለቫኒስትሮው ሊስተር ሲቲ እጅግ ወሳኝ ጨዋታ ነው። ምክንያቱም ሊስተር ሲቲ ወራጅ ቀጠና ላይ ሆኖ የሚያደርገው ጨዋታ ነው ማለት ነው። እንግዲህ 17 ነጥቦችን በመሰብሰብ 19ኛ ደረጃ ላይ ነው የተቀመጠው። በአንጻሩ ማንቸስተር ሲቲ 48 ነጥቦችን በመሰብሰብ 5ኛ ደረጃ ላይ የተቀመጠ ቡድን ነው። ማንቸስተር ሲቲም ይህ ነጥብ ያስፈልገዋል። ምክንያቱም በሚቀጥለው ዓመት በቻምፒዮንስ ሊግ ተሳትፎን ለማረጋገጥ ወሳኝ የሆነ ጨዋታ ነው ማለት ነው። ይህም ጨዋታ እንግዲህ ሮብ የሚደረግ መርሃ ግብር ነው። 3 ሰዓት ከ45 ሲል ይደረጋል ማለት ነው። ያው በመርሲሳይድ ደርቢ ሊቨርፑልን ከኤቨርተን ምሽት 4 ሰዓት ላይ የሚያገናኘው ጨዋታ ይጠበቃል ማለት ነው። እንግዲህ ሁለቱ ክለቦች እጅግ የተቀራረበ ስቴዲየም ያላቸው ክለቦች የአንድ ከተማ ክለቦች ናቸውና እንግዲህ ከአሁን በፊትም ኤቨርተን ሜዳ ጉድዘን ባርክ ሁለቱ ተገናኝተው እጅግ በጋለ እንቅስቃሴ 2-2 በሆነ ውጤት እንዳጠናቀቁ አይዘነጋም። እንግዲህ ሮብስ ምን አይነት ውጤት ያስመዘግባሉ የሚለው የሚጠበቅ ነው ማለት ነው። ሌላው እንግዲህ ሐሙስ የሚደረግ አንድ ወሳኝ የሳምንቱ ትልቅ ጨዋታ አለ። በለንደን ደርቢ ቼልሲን ከቶትናም ሆትስፐር የሚያገናኘው ጨዋታ ይጠበቃል ማለት ነው። ቼልሲ እንግዲህ በሻምፒዮንስ ሊግ ተሳትፎን ለማረጋገጥ የሚያደርገው መርሃ ግብር ነው ማለት ነው። እንግዲህ ቶትናም ሆትስፐርስ ደግሞ በዘንድሮ የውድድር ዓመት እጅግ በጣም የወረደ እንቅስቃሴ በማድረግ የወረደ ውጤትም በዛው ልክ እያስመዘገበ የሚገኝበትን ሁኔታ እየተመለከት እንገኛለን ማለት ነው። እንግዲህ ሐሙስ 4 ሰዓት ላይ ጨዋታቸውን ያደርጋል። ምን አይነት ውጤትስ ቼልሲ ሜዳ ስታንፎርድ ብሪጅ ይመዘገባል የሚለው እንግዲህ አብረን የምንመለከት ይሆናል ማለት ነው። እንግዲህ እስከ 29ኛ ሳምንት ያለውን የእንግሊዝ ፕሪሚየር ሊግ የደረጃ ሁኔታ ስንመለከት ሊቨርፑል 29 ጨዋታዎችን በማድረግ 70 ነጥቦችን በመሰብሰብ አንደኛ፣ አርሰናል 58፣ ኖቲንጋም ፎረስት 54፣ ቼልሲ 49፣ ማንቸስተር ሲቲ 48 በመሰብሰብ እንግዲህ ከ1 እስከ 4 ያለውን ደረጃ መያዝ ችለዋል ማለት ነው። ማንቸስተር ዩናይትድ 29 ጨዋታዎችን በማድረግ 37 ነጥቦችን በመሰብሰብ 13ኛ ደረጃ ላይ የተቀመጠበትን ሁኔታ እንመለከታለን ማለት ነው። ወራጅ ቀጠናውን ደግሞ ስንመለከት ሳውዛምፕተን 9 ነጥቦችን በመሰብሰብ መጨረሻ ወራጅ 20ኛ ደረጃ ላይ የተቀመጠ ቡድን ነው። ሊስተር ሲቲ 17 ነጥቦችን በመሰብሰብ 19ኛ፣ እንዲሁም ኢፕሰን ታውን 17 ነጥቦችን በጎል ተበላልጠው ማለት ነው 18ኛ ደረጃ ላይ የተቀመጠ ቡድን ሆኗል ማለት ነው። እንግዲህ ኮከብ ጎል አስቆጣሪዎችን ስንመለከት መሐመድ ሳላህ 7 ጎሎችን በማስቆጠር ኮከብ ጎል አስቆጣሪነቱን ይመራል። ሪክ ሃላንድ 21፣ አሌክሳንደር ኢሳክ 19 ጎሎችን በማስቆጠር ከአንደኛ እስከ 3ኛ ያለውን ኮከብ ጎል አስቆጣሪነት እየመሩ ይገኛሉ ማለት ነው። እንግዲህ የዘንድሮው የእንግሊዝ ፕሪሚየር ሊግ ሊቨርፑል በ12 ነጥብ ልዩነት ሊጉን እየመራ ይገኛል። እንግዲህ አርሰናል እየተከተለው ይገኛል። አርሰናል እንግዲህ ጨዋታዎችን በማሸነፍ ከሊቨርፑል መድረስ ይችላል ወይስ ሊቨርፑል ያለበትን ልዩነት አስቀጥሎ የዘንድሮውን ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን ይችላል የሚለውን እንግዲህ በጉጉት እንድንጠብቅ ያደርገናል ማለት ነው። ቀጣይ የሚያደርጓቸው መርሃ ግብሮች የነዚህ ማሳያ ይሆናሉ ማለት ነው።